ሰላም ሰላም፣ ውድ የተወደዳችሁ የተከበራችሁ የእሙቃ ቻናል ተከታታይ በሙሉ እንዴት ናችሁልኝ? ደህና ናችሁ ወይ? ከብዙ ናፍቆት ቆይታ በኋላ መጥቻለሁኝ። እንግዲህ በአዲስ ቪዲዮ ብቅ ብያለሁ። እንዴት ናችሁ? ደህና ናችሁ? በጣም ጠፍቻለሁኝ። እንግዲህ ዛሬ ደግሞ የመጣሁትኝ የብረት ድስት ዳቦ አገጋገር ነው። እንግዲህ የብረት ድስት ዳቦ እውነት ለመናገር ልክ በቃ በስነ ስርዓቱ በትልቅ የተጋገረ ነው የሚመስለውና መያዣ የሌለው ብረት ድስት ነው። መያዣ የሌለው ብረት ድስት የሚጠቅመን ለምንድን ነው? እንትን ውስጥ ኦቨን ውስጥ ይሄ የጋዙ ኦቨን ውስጥ ለማስገባት እንዲመቸን ነው። ምክንያቱም መያዣ ካለው ይቃጠላል። እና የተጠቀምኩት ደግሞ አቦካኩን አላሳያችሁም። አቦካኩ ምንም ዝባዝንክ የጨመርኩት ነገር የለም። ካሜራ፣ ጨውና ትንሽዬ ዘይት ብቻ የተጠቀምኩት እና ቅመም፣ የዳቦ ቅመም፣ አብሽ፣ ነጭ አዝሙድና ድንብላል። ነጭ አብሹን ቆላው ፈጭቼ ነፍቼ ድንብላሉንና ነጭ አዝሙድም እንደዚሁ ሞቅ ሞቅ ይደረግና እሱን ይፈጫል። ከዛም በኋላ አብሽ ድንብላል፣ ነጭ አዝሙድ ጨምራችሁ ሊጣችሁን እንደዚህ አኩታችሁ በጣም ኩፍ ሲልላችሁ በእንደዚህ አይነት መልኩ በዚህ በሰላጣ ቅጠል እዚህ ኸሲሉ ተላረቦቹ እኛ ሀገር ደግሞ በእኛ ሀገር ምን እንደሚባል አላውቅም። ብቻ እንደዚህ ትንሽዬ ዘይት ቀባ ቀባ እያረጋችሁ ቅጠሉን ከስር ድልድል ታረጉና ብረት ድስቱ ላይ ከዛ ከላዩ ላይ ያው ታቁታላችሁ። ከላዩ ላይ ዳቦችን ሊጣችን እንጨምራለን። ከዛ ከላዩ ላይ ደግሞ እንደዚህ እንሸፍናለን። ከሸፈን በኋላ ጋዝ ውስጥ ነው እታች ኦቨን ውስጥ ጋዝ ውስጥ ነው የምንጨምረው። እሳቱን ቀነስ አድርገን ቆንጆ ሆኖ ይበስላል። በጣም በሚያምር ሁኔታ ይበስላችኋል። ከዛ እንግዲህ ያው ዳቦችን ሲደርስ አሳያችኋለሁ ማለት ነው። አሁን ኦቨን ውስጥ ገብቶ ያው ወጣ ማለት ነው። እንግዲህ ትንሽ እሳት ገባ ያለው ይመስለኛል። መጀመሪያ ከታች ነው የለኮስኩትኝ። ከታች ለኮስኩ። ከዛ ታች መብሰሉ የሚታወቀው ከላይ ሁሉ ሙሉ ለሙሉ ይበስላል። ብቻ ከላይ እንዲቀላ ብቻ ነው እንጂ የምንለኩሰው። በቃ ዋናውን ነገር የሚጨርሰው ከታች ያለው ነው። ታች እሳቱን ቀነስ አድርጋችሁ በደንብ ምጥጥ አድርጎት ነካ ነካ ስታደርጉት በእጃችሁ እንትን ይላል። ምጥጥ ብሎ ታግኝታላችሁ። ከላይ እንዲቀላ ብቻ ነው የምለኩሰው እንጂ እንደዚህ ለታችኛው አይቆይበትም። ግን ትንሽ እሳት ገባ ብሎብኛል። ከዛ ምንድነው የሚደረገው? ይሄ ዳቦ እንግዲህ ይኸውላችሁ የብረት ድስት ዳቦ ነው። አሁን ይሄ የብረት ድስት ይመስላል። ዋው እኮ ነው። ይሄ ገልብጫው የስረኛው ነው። ከዛ በመቀጠል ምንድነው የማደርገው? እንደዚህ ከላጥኩትኝ በኋላ ቀስቀስ ሲል እናቴ ይቆረስና ይበላል ማለት ነው። ከዛ ደግሞ ምስር ድፍን ምስር ሰርተናል። እረፍት ወተን ነው ድፍን ምስር ሰርተናል። ቀይ ስር ተሰርቷል። ሰላጣ አለ። ይሄ ዳቦ አለ። አሳያችኋለሁ መጨረሻ ቪዲዮ ላይ። እንደዚህ ያማረ ዳቦ ያማራችሁ ቤታችሁ ጋግራችሁ መብላት ትችላላችሁ ማለት ነው። እንግዲህ አሁን ያው ተቆረሰ። እውነት ለመናገር የምር በጣም ነው የሚያምረው ደስ የሚለው ሶፍት የሆነ ዳቦ ነው የተጋገረው። ከላይ እንደዚህ ቀላ እንጂ ልስልስ ያለ ዳቦ ነው። ጣዕሙ ዋው፣ ሽታው ዋው ነው። ምክንያቱም ቅመም ስላለበት አብሹና ድንብላሉ ነጭ አዝሙዱ በቃ ለምኔ ነው የሚያሰኘው። ሽታው ራሱ ገና ውጭ ድረስ ነው የሚሸተው ሽታው ዳቦ ደስ ሲል። እንደዚህ እንቆርሰዋለን ማለት ነው። ከዛም በኋላ ቡና ይፈላል። ቸበርቻቻ ነው እንግዲህ እረፍት ቦታ ላይ በጣም ደስ የሚለው ይሄ ነው እና ያው ዳቦዬን እንቆራረስኩትኝ። ያሰላም ብሉ፣ እንብላ። አሁን ከዚህ ምን ትሆኔ አሁን በዓል ሲመጣ እኛ ሀገር እንደዚህ ዳቦ የሚቆረሰው ምናምን ነው ትዝ የሚለኝ። እውት እንዴት አባቱ እንደሚያምር ምርጥ ነው። ዋው ልስልስ ያለ ዳቦ ነው። ልክ እንደኛ ሀገር ነው። አሁን አንዳንዶች ሲጋግሩ ሚሪንዳ ይጭማን ነው፣ ፔፕሲ ይጨማን ነው። ይሄ ምን ነበር ስፍናፕ ይጨምሩበታል ምናምን ይጨምራሉ። ይሄ በቃ የማይጨምሩት ዝባዴ እንቁላል ምናምን ይጨምራሉ። እኔ አልጨምርም፣ ምክንያቱም እንደዚህ አያምርም። አሁን ይሄ ዝባዴ ምናምን እንቁላል ሲጨመርበት እንደ እንትን ነው የሚሆነው። ከላይ እንደ የዳቦ መልክ አይይዝም፣ ላጥ ነው የሚለው እና በጣም ይለሰልሳል። እንደ እንትን ነው የሚሆነው። እንደዚህ እንደ ሱቅ ዳቦ ነው የሚመስለው። አያችሁት? ውፍረቱ ነው እንዴት እንደሚያምር እንደዚህ ተቆራርሶ ምናምን። ከዛም በኋላ አሁን ቀረበ።
እንበላለን። ቀጥሎ ደግሞ ያው እንጀራችን ስንበላ ደግሞ አሳያችኋለሁ። እንጀራው ያው ዳቦ ይሄን ይመስላል። ከዛ ቀይ ስራችን ደግሞ ይኸው እዚህ ጋር ቀረበ፣ ወጡ ተሰርቶ ምናምን። ከዛ ደግሞ እንጀራው እንደዚህ ቀረበላችኋለሁኝ። እንብላ። አመሰግናለሁ ስለተከታተላችሁኝ። ላይክ፣ ሰብስክራይብ፣ ኮሜንት እያደረጋችሁ አብራችሁን ቆዩ እንላለን። እናመሰግናለን።